አንድ ብር ሳትሰሩ የዋላችሁ ቀን ያኔ ነው መጸጸት ማዘን ያለባችሁ። ጊዜ ማለት ህይወት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ኢትዮጵያውያን በያላችሁበት ሰላማችሁ በዘት ይበል። ጊዜ ህይወት ነው። ውድ የመዳም ቅመሞች፣ የሀገሬ ልጆች፣ በየሀገሩ ያላችሁ የመዳም ቅመሞች፣ በአረብ ሀገር በረሃ የምትንከራተተው ወንድሜ፣ ዛሬ እናንተ የረዳችሁት፣ ዛሬ እናንተ ገንዘብ የሰጣችሁት፣ አይዞክ አለሁልክ ብላችሁት የደገፋችሁት ሰው ነገ እናንተን ቀን ሲጥላችሁ የመጀመሪያ የሚሸሻችሁ የሚያፈገፍጋችሁ ሰው ያ ሰው ነው። 5 ሳንቲም አይሰጣችሁ። ዛሬ ጊዜያችሁን በአግባቡ ተጠቀሙት። ስልክ እዛችሁ ይህንን ስልክ ለእናንተ ምንም አይነት ገቢ ለእናንተ ምንም አይነት ጥቅም ያሌለበት ቦታ ላይ ስትጠቀሙት ያኔ ማዘንና መጸጸት አለባችሁ። ጊዜ ህይወት ነው። ጊዜ ህይወት ነው። ጊዜ ሲኖር ነው ልትኖሩ የምትችሉት በዚች ምድር። በዚች ጊዜያችሁ በእያንዳንዷ ደቂቃ ሰከንድ እናንተን የሚጠቅማችሁ ነገር ለእናንተ ገቢ የሚያስገባላችሁ ተጨማሪ ገንዘብ እንድታገኙ የሚያደርጋችሁ ነገር ማትጠቀሙበት ከሆነ ያኔ ነው ማዘንና መጸጸት የልብ መተከዝ ያለባችሁ ያኔ ነው። ለምን? ጊዜ ህይወት ነው። በዚህ ምድር ልንኖር የምንችለው ጊዜ ሲኖርን ነው። ጊዜያችንን በአግባቡ ስንጠቀም ነው። በእያንዳንዷ ሰዓትና ደቂቃ ያጀማ እናንተ ማንም ዞር ብሎ የሚያያችሁ የለም። መዳም ቅመሞች ራሳችሁን ሳትወዱ ለእናንተ ሳትኖሩ ራሳችሁን ሳትወዱ በፍጹም ሌላ ሰው ልትወዱ አትችሉም። ሰው መጀመሪያ ራሱን መውደድ አለበት። ህይወት ምን እንደሆነ ማወቅ አለበት። ያኔ ነው ሌላ ሰው ልትወዱ የምትችሉት። ለራስሽ ሳትኖሪ፣ ለራስሽ የፈለግሽው ነገር ሳታደርጊ፣ ለራስሽ ያማረሽን ነገር ሳትገዢ፣ ለራስሽ ያማረሽን ነገር ሳትበይ በፍጹም ለሌላ ሰው ልታደርጊ አትችይም። ከራስሽ በላይ ለሌላ ሰው መኖር፣ ከራስ በላይ ሌላን ሰው መውደድ የመጨረሻ ዝቅጠት፣ የመጨረሻ ድድብና ነው። ዛሬ አረብ ሀገር መታችሁ ጊዜያችሁን እናንተን ምንም በማይጠቅማችሁ ቦታ ላይ የምታቃጥሉ የምታጠፉ፣ አረብ ሀገር ያለክ፣ የትም ሀገር ያለከው፣ ደቡብ አፍሪካ ሁን፣ የትም ሀገር ላይ ያለከው ዛሬ ያለክን ጊዜ በአግባቡ የማትጠቀም ከሆነ፣ የማትሰራበት ከሆነ፣ ተጨማሪ ገቢ ገንዘብ እንዲያስገባልክ የማታደርግ ከሆነ ያላንተ ጀዝባ የለም። እንግዲህ ሰርታችሁ የሰው ሀገር ላይ ለመለወጥ ነው የወጣችሁት። በቀን አንድ ብር ለመስራት 1 ብር ለማግኘት ካልሰራችሁ፣ በቀን 1 ብር ካላገኛችሁ ወላሂ ነው የምላችሁ ያኔ መጸጸት ማዘን አለባችሁ። ዛሬ መዳም ቤት አለሽ፣ ዛሬ አረብ ሀገር አለክ፣ ዛሬ በየሀገሩ በየእንትኑ አለክ። የተወሰነ ሰዓት ስትሰራና ያለህን ጊዜ ሁላ ምንም በማይጠቅም ነገር እየተበጠረክ ጊዜህን ታቃጥለዋለህ፣ ጊዜሽን ታቃጥያለሽ። ለአንቺ ምንም በማይጠቅምሽ ቦታ ላይ ግን ምንም አይነት ልባችን ትር አይልም። ይሄንን ጊዜ እንዴት አቃጠልኩት፣ እንዴት በምን ብለን አንጸጸትም። መጸጸት ያለብን ያኔ ነው ያ ጀማ። የመዳም ቅመም አረብ ሀገር የመጣሽበት ዓላማ ሰርተሽ ራስሽን መለወጥ ነው። ዛሬ አረብ ሀገር ላይ የሰራሽ ቸገረኝ፣ ተራበኝ ባለ ቁጥር የረዳሽው ሰው ዛሬ ቸግሮት ከጎኑ የቆምሽው ሰው እያንዳንዱ ነገ ቀን ሲጥልሽ አስቀድሞ የሚሸሽሽ ያ ሰው ነው። ከምንም በፊት እራሳችሁን ውደዱ፣ ለራሳችሁ ኖሩ።
ለራሳችሁ ኑሩ። ለራሳችሁ ሳትኖሩ ለሌላ ሰው ልትኖሩ አትችሉም። ራሳችሁ ሳትወዱ ሌላን ሰው በፍጹም ልትወዱ አትችሉም። ብትወዱ እንኳን ውሸታሞች ናችሁ፣ ውሸታሞች ናችሁ። ዛሬ ቴክኖሎጂው ተስፋፍቷል። የያዛችሁትን ስልክ መጠቀም አቅቷችሁ ስልኩ እራሱ ይጠቀምባችኋል። ለምን? ከሀገር የመጣ ነው። ትምህርታችሁን አቋርጣችሁ ቤታችሁን፣ ትዳራችሁን፣ ምናችሁን ከቤተሰብ ተለይታችሁ ሀገራችሁ ተለይታችሁ የመጣችሁት አረብ ሀገር 1 ብር ለማግኘት ነው፣ 2 ሪያል ለማግኘት ነው። ኢትዮጵያ ስለከው ዋጋ አለው ብላችሁ ነው የመጣችሁት። ያለበለዛ እናንተ እዚህ ጋራ በልቶ መተኛት መነሳት ብቻ አላማችሁ ከሆነ ለምን ትመጣላችሁ ከሀገር? ሂዱ፣ ቤተሰቦቻችሁ ጋር አብራችሁ ነው። እርሻ እረሱ፣ ከብቶችን አግዱላቸው ለቤተሰቦቻችሁ። አላማ ካላችሁ እያንዳንዷን ደቂቃ እያንዳንዷን ሰከንድ በአግባቡ ተጠቀሙ። በቀን 1 ብር ተጨማሪ ከመዳም ከወር ደመወዝ ውጪ በቀን 1 ብር እናንተ የምታስገቡበት አቅም ካሌላችሁ خلاص ያኔ ነው ማዘን ያለባችሁ፣ መጸጸት። እኔ ምን ሆኜ ነው ምን ነክቶኝ ነው ብላችሁ ቁጭ ብላችሁ ማሰብ ያለባችሁ ያኔ ነው። ከመዳም ከወር ደመወዝ ውጪ በስልካችሁ 1 ሪያል 1 ዶላር ማስገባት ያቃታችሁ ጊዜ ያኔ የላችሁም። ዛሬ ወጣቶች ናችሁ። በዚህ እድሜ ካልሰራችሁ፣ በዚህ እድሜ ሰርታችሁ ያላስቀመጣችሁት ነገር ነገ ብትመኙ አታገኙትም። ስለዚህ ይሄንን ያላችሁን እድሜያችሁን ተጠቀሙት፣ ጊዜያችሁን ተጠቀሙት። ጊዜ ህይወት ነው። ጊዜ ወርቅ ነው አይደለም የሚባለው? ኖ፣ ጊዜ ህይወት ነው። ወርቁን የምገዛው እኔ ስኖር ነው። ጊዜ ኖሮኝ ሰርቼ በማገኘው ገንዘብ ነው ወርቅን የምገዛው። ወርቁ እኔን ሊገዛኝ አይችልም። እኔ ነኝ የምገዛው። ለምን? ጊዜን በአግባቡ ተጠቅሜ ገንዘብ ይዤ ገንዘብ ሰርቼ ወርቅ እገዛለሁ። ጊዜ ሲኖረኝ ነው አይደለ? ለኔ ግን ጊዜ ህይወቴ ነው። በዚህ ምድር ላይ የምኖረው ጊዜ ሲኖረኝ ነው አይደለ? ፈጣሪ እንኳን እኮ ጊዜያችሁ አብቅቷልኝ ጨርሳችኋል ሲለን አይደል እንደ የሚወስደን። ስለዚህ ያለችንን ጊዜ ካልተጠቀምን እኛ ሞተናል። ከመዳም ውጪ ከመዳም ወር ደመወዝ ውጪ በስልካችሁ 1 ሪያል 1 ዶላር 1 ብር ማስገባት ያቃታችሁ ጊዜ ያኔ ነው መጸጸትና ማዘን ያለባችሁ። እዘኑ፣ ማዘን አለባችሁ። እኔ ምን ሆኜ ነው ብለሽ ማዘን አለብሽ፣ መተከዝ አለብሽ። ምን ነካኝ በይ። ከሀገር ትምህርትሽን አቋርጠሽ መተሻል፣ ከጓደኞችሽ ተለይተሽ መተሻል፣ ቤተሰቦችሽን በትነሽ መተሻል። ባለትዳር የሆንሽው የሞቀውን ቤትሽን ልጆችሽን ትተሽ ዛሬ አረብ ሀገር መተሽ የማንም ገረድ ሆነሽ ነይ ውሰጂ ነይ መልሽ እየተባባልሽ ነው አይደለም? እንደዚህ ያደረገሽ ግን እጦት ነው፣ ችግር ነው፣ ድህነት ነው። ይህንን ድህነት ደግሞ ማሸነፍ ትችላላችሁ። አንድ ሁኑና ስሩ። ስትሰሩ ግን ያለቻችሁን ሰዓት የማትጠቀሙ ከሆነ ምኞት ብቻ ከሆነ ምኞት ጊዜ አይሆንም። ስሩ፣ ተጠቀሙበት። 1 ሰዓት 2 ሰዓት 3 ሰዓት 4 ሰዓት ቁጭ ብለን ምንም በማይጠቅም ነገር እናቃጥላለን። ከዚህ በላይ እኮ መሞት የለም። ጊዜያችንን በአግባቡ መጠቀም አለብን። ወላሂ 1 ሰዓት 2 ሰዓት 3 ሰዓት 4 ሰዓት ቁጭ ብለን ብጨቃ ላይ እኛ ምንም የምናገኘው ገቢ የለም። ጥላቻን እያተረፍን ዘረኝነትን፣ ብሔርተኝነትን፣ መከፋፈልን፣ መለያየትን እኔ የሚባልን ነገር እያተረፍን ይህን ሁላ ሰዓት እናጠፋዋለን። ግን ውስጣችን ላይ ያለ እኮ ምኞት መለወጥ እንፈልጋለን። ሀብታም መሆን እንፈልጋለን። ከስደት መውጣት፣ ሀገራችን ላይ መኖር እንፈልጋለን። ግን ይሄንን ቦታ ላይ ለመድረስ አንሰራም። 1 ሰዓት ቁጭ ብለሽ ሰዓትህን እያቃጠልክ ምኞቱ ትርጉሙ የቱ ጋር ነው? በዛ ላይ እናንተ መቀየር እየፈለጋችሁ
እናንተ እንዳትቀየሩ የሚያደርጋችሁን ጓደኛ ራቁት። አንቺ መስራት እየፈለግሽ እንዳትሰሪ የሚያደርግሽ የሚያሰንፍሽ ጓደኛ ካለችሽ ታያት። እሷ ለራሷ ሰንፋ ሰው ታሰንፋለች። ለራሱ ሰንፎ አንተን ያሰንፍካል። ና አብረን እንለወጥ አብረን እንደግ የሚልክን ሰው አጠንክረክ ጠንካራ አድርገክ መያዝ አለበት። እውነቴን ነው የምላችሁ። ጊዜ ህይወት ነው። ጊዜ ወርቅ አይደለም። ጊዜ ህይወት ነው። ጊዜ ሲኖረኝ ነው ወርቅን የምገዛው። ወርቁን የምገዛው እኔ ነኝ። ወርቁ እኔን አይገዛኝም። ጊዜን በአግባቡ ተጠቅሜ ወርቁን እገዛለሁ። ጊዜ ከሌለኝ አይደለ ወርቅ ምንም አልገዛም። ነጭ ድሃ ነኝ።